እውነታውን ለኤዶ የሚሆን ስራ ተፍቶ ነው። ለአንዲት ማትረባ ሴት ብለህ እኔን ትናገረኛለህ? አንቺ ዳኒ ተረጋጋ እንጂ። አትሳሳቺ። ምናልባት ዛሬ እኔ ቀን ላይሆን ይችላል፣ ነገ ግን የተሻለ እንደሚሆን አትጠራጠሪ። እንዴ ወይ ይቺ ተራ ገረድ አንድ ውለታ ዋለችልኝ ብለሽ ነው እንደዚህ ያጎበደድሽ ያለሽው? እዚህ የገባሽው እኮ እንደራስ ተጋርመሽ ለመቀለብ አይደለም። ይገባሻል አይደል? አላወቅሽኝም መሰለኝ። ከፈለኩኝ በአንድ የስልክ ጥሪ ወደ ቤት እየሮጠ እንዲመጣ ማድረግ እችላለሁ። እናንተ ምን እያደረጋችሁ ነው? እስቲ መልሻለሽ ወይ? ውይ የኔ ፍቅር ቆይ በዚህኛውም ጨምሪላት። ከዚህ ቆሻሻ ጋር ለመሆን ነው አይደል እኔን የገፋኸኝ? ሰምኛለሽ? ሁለተኛ እንደዚህ እንድትናገር አትፈልግሽም። ቆይ እስኪ እንዴት ነው የምነግራት? ደስታዋ እንዴት ነው ባንድ የማጨልምባት? እማዬ ግን ልክ አይደለም የሰራሽው። ኤዶ እዚህ ምትሰሪያለሽ? ምን እያደረግሽ ነው? ምን ማለት እዚህ መቀመጥ ፈልጌ ነው። ምንም አልሆንኩም ትኛለሽ እንዴ እንደዚህ እያለቀሽ? ደግሞ ምን ወርሳ ነው? ወደ ልትሄጂ ነው? ዳኒ ምንም አልሆንኩም አልኩህ አይደል? አትጨነቅ በቃ። አሁን ግን ብቻዬን መሆን እንፈልገው። ከመቼ ጀምሮ ነው አንቺና እኔ እንደዚህ መባባል የጀመርነው? አንቺና እኔ መደባበቅ ጀምራል ማለት ነው? ከዛሬ ጀምሮ ያስፈልጋናል። ያለ ምክንያትማ እንደዚህ ልትኛችኝ። የሆንሽውን ንገሪኝና መፍትሄ እንፈልጋለን። ዳኒ ለምን እሺ አትለኝም? ከዛሬ በኋላ ለአንተም ለኔም ብቻችን ሆነን ብንሞክረው ነው የሚሻለው። አልገባኝም። ምን ለማለት እየሞከርሽ ነው? አንድ ላይ መሆናችን ለአንተም ለኔም አደጋ ነው። አብሮ የመሆኑን ሀሳብ መርሳት አለብን። አንቺ ነሽ ይሄ ንግግር የተናገርሽው? ሄዶ አንቺና እኔ በቃል የሚነጋገር ፍቅር ብቻ ነበርን ማለት ነው? ያን ሁሉ መስዋዕት የከፈልኩት ለዚህ ፍቅር ነበር? በቃ አንችልማ። መፈላለጉ ብቻ ምን ያደርጋል? በጣም ታሳዝኛለሽ። በጣም ነው ያዘንኩብሽ። ዳኒ አትዘንብኝ። ግን የማይሆን ነገር ነው፣ መቋጨት ይሻላል። ቆይ ለምን አትነግሪኝም? እንደዚህ ያስባለሽ ምክንያት ምንድን ነው? ማወቁ ምን ይጠቅማል? ደግሞ ባታውቀው ነው የሚሻለው። ለምንድን ነው የማይጠቅመኝ? የመወዳት ልጅ እያለቀሰች ውስጧ ተሰብሮ እያየኝ እንዴት ነው ዝም የምለው? ዳኒ በቃ አታስጨንቀኝ። ዝም ብለሽ ይበለኝ። ታዩ ገብቶኛል። የአብስራ ናት እንደዚህ የተናገረች። እኔ ምን እንደማደርጋት ታውቃለሁ። ልክ ነው ማስገባት። እሷ ጥፋተኛ አይደለችም። ሁሉን ነገር ተቀምጬ ሳጤ ነው እኔ ነኝ ጥፋተኛ። አንቺ ደግሞ ምን አድርገሽ ነው የምታጠፊው? አንቺ ጥፋት ማጥፋት ትችያለሽ እንዴ? ዳኒ ስለምትወደኝ ነው እንዲያደረግከው አውቃለሁ። ግን ደግሞ ከአንተ ጋር ፍቅር ጀምሬ ደረጃን ዝቅ ማድረግ አልፈልግም። እኔን ከደረጃ በታች አድርግሽኝ አልኩሽ? አትመጥኝም አልኩሽ? ከመቼ ወዲህ ነው አንቺ ደረጃ መዳቢ ሆንሽው? በጣም ያሳዝናል። እንደዚህ አልጠበቅኩሽም ነበር። ይሄ እኮ የኔ ውሳኔ አይደለም፣ የሰው ውሳኔ ነው። ያጀንቺ ፈጣጣ ኮተታ ሁለተኛ እዚህ ግቢ እንዳላይሽ ውጪ። አሁን ሰፈሩን እንኳን አማትረሽ ስታይ እንዳላይሽ። እሺ እባክሽ አትክፊኝ። በዛ ላይ ደግሞ እኮ ምንም አላጠፋም። መጀረሩማ ምን አይነቷ አዳረቅ ናት? ጭራሽ ጥፋቷን እንኳን እኮ አታምንም። ማስመሰልማ የቤት ሰራተኞች አመል አይደለ? እኔ ምንም ያስመሰልኩት ነገር የለም። ከቤታችሁ አትክፊኝ እባክሽን። መጠለያ እንኳን የለኝም እኔ። እሱን ካሰብሽማ አንገትሽን ደፍተሽ ስራሽን ትሰሪ ነበር። አጉል ወንድ ላይ አትንጠለጠይም ነበር። እኔ ማንም ላይ አልተንጠለጠልኩም። ቆይ ለምንድን ነው ስሜን የምታጠፊው? ኧረ እባክሽ ጭራሽ ልትዋሽም ያምርሻል። እነሱ ነው እንዋደዳለን እንጋባለን ብለው እዚህ ቤት ያስቀረሽ። ወይኔ ያኔ ጅል ምንድን ነው ያዘው? ባባረርኩሽ ኖሮ ልጅ ላይ ተጫወሽበት አይደለ? እሺ ቢያንስ የሰራውበትን ስጡኝ። የሰራውበትን እንኳን አትከልክሉኝ። የሰራውበትን ስትይ አታፍሪም? ወር ነሽ ሞላሽ። ገና 19 ቀንሽ እንዴ? ታዲያ 19 ቀን ቢሆን ሳትሰጡኝም ላቤ እኮ ነው። ከመቼ ወዲህ ነው እባክሽ ወር ሳያልቅ የሚከፈለው? ደግሞ የሚታዘን ፊት ኖርሽ ባዘንኩልሽ። አሁን አንቺ ማየት አልፈልግም። ነይ ውጪ። ሂጂ በእናትሽ አታፍጪ። እማዬ ገና ዛሬ ጥሩ ውሳኔ ወሰንሽ። ታዲያ ልጄ ላይ ስትጫወትበት እያየው ዝም ልበል? ልጄንማ ከማንም ጋር ትዳር ሲመሰረት ዝም ብያለሁ። ለካ እሱ ሀሳቧ ሌላ ነው። ሲጀመር እስከ ዛሬ ራሱ መታገስሽ በጣም የሚደንቅ ነው። እኔ ቢሆን ገና ድሮ ነበር ማባራት። ቆይ ግን ምን ይሁን ብለሽ ነው እዚህ ቤት ያመጣሻት? እንዴ እኔ ምን አውቃለሁ? ሰዋት እኮ ደግ ሴት ነው የምትመስለው። ያችን ሂሳብ ሰራው ብላ እኮ አናቴ ላይ ወጣች። ድሮስ ከሰራተኛ ምን ጠብቀሽ ነበር? አንዳንድ ሰው እኮ ትንሽ ነገር አደረኩ ብሎ ነው ብዙ ነገር የሚጠብቀው። ኧረ እባክሽ ተያት። ስታስቢ ልጄን አሳልፌ ለሰራተኛ የምሰጥ ይመስልሻል? አሁን እሷን ተያት። ነይ እንግባ። ታዲያ ሲፈጥር ለምንድን ነው ያልነገርሽኝ? መንገሩ ምን ይጠቅመኛል? አሁንም ስላስጨነቀኝ ነው እንጂ ምንም ነገር አልነግርህም ነበር። እማዬ እንደዛ አደረገች? የሰራሽበትን ከለከለችሽ? እኔ በፍጹም አላምንም። በቃ ተው። እኔም እንኳን ለመርሳት እየሞከርኩ ነው። ለምንድን ነው የምትወው? ግፍ ሲፈጸምብሽ ያየው ለምንድን ነው የምትወው? የኔ ምላሴት ላይ እኮ ነው ግፍ እየተፈጸመ ያለው። እንዴት ነው ተው የምትይኝ? በእኔ ምክንያት ከቤተሰቦች ጋር እንድትጣላ አልፈልግም። እባክህን እሺ በለኝ ዳኒ። ይኸውልሽ አሁን ከቤተሰብ ጋር ምንም ያገናኘው ነገር የለም። ይሄ ከሀቅ ጋር ነው። ለማንኛውም ትንሽ ጠብቂ ዳኒ። ስማኝ እባክህን።
በይ ማሚ እንዳትወርቂ። ኦ ማሚዬ ዳኒ መጣልሽ። ያቺ ልጅ ያልተፈጠረ ነገር እንደተፈጠረ አድርጋ ነግረዋለች መሰለኝ። አረማመድ ራሱ ፈጠን እያለልሽ ነው እንዴ? ምንስ ብትለው ከኔ ከእናቱ መቼም እሷን አያስበልጥም አይደለ? እኔ አይመስለኝም። አዝማሚያው ግን እንደዛ ነገር ነው። እሷን ነው የሚያምን የሚመስለው። ምን ማለት ነው ማሚዬ? እሱ በፍቅር አንዴ ታውሯል። የሚያደርገውን ነገር አያውቅም። ሂጂ አንቺ ደግሞ ልጅ ላታሟርች ነይ አሁን እንሂድ። እማዬ ምንድን ያደረግሽው? ምን አደረኩኝ? ዳኒ እየጮክ ነው ታውቀዋል እንዴ? እንዴት ነው እማዬን በዚህ መንገድ የምታናግራት? አንቺ አገባሽም፣ ዝም በይ። በማገባሽ ጣልቃ አትግቢ። ለምንድን ነው የማይመለከተኝ? እናቴ እኮ ነች። ዳኒ ተረጋጋ እንጂ። ያለ ምክንያት ምንድነው እንደዚህ የሚያስጮክ? አረ ያለ ምክንያት እውነት የሰራሽው ነገር ጠፍቶሽ ነው? ያደረግሽው ነገር ረስተሽው ነው? ምን አደረኩኝ? ደሞስ ከመቼ ወዲህ ነው ሰው ላይ ግፍ መፈጸም የጀመርኩትኝ? ምን ያክል ጨካኝ ብትሆኚ ነው ኤዶምን ከቤት ያባረርሻት? ደፋ ቀና ብላ ስለሰራች ይሄ ነው የሚገባት ለሷ? አባረረችኝ አለቻ። ይቼ የማትረባ ድሮም ነገር ማመላለስ ነበር ስራዋ። ሲጀመር ምንም አይነ ውሃ አልጣመኝም ነበር። አንቺ አትስደቢያት። አየሽዋ ሲሟገትላት። ታዲያ ይሄ ቆይ ጤነኛ ነው ታያለሽ? ቆይ ምን አድርጋሽ ነው እንደዚህ ጥመድሻት? አልደረሰችብሽ? ከዚህ በላይ ምን ታድርገን? አናታችን ላይ ፊት ብላ ልወርድ ያለችው እሷ። በመጨረሻም ግን የሚገባትን ነገር አግኝታለች። ሰው ላይ መንጠልጠል መዘዙ ምን እንደሆነ አይታለች። ቆይ አብስራ አንቺ ዝም በይ። አንተ ምን ተነክቶ ነው እንደዚህ የምትሆነው? ነው ወይስ የተቆረቆርኩላት ነው? ያደረገችል ነገር እንዴት ትረሻዋለሽ? እማዬ ሆን ብለሽ ረስተሽው ካልሆነ በስተቀር መቼ የምትረሻው አይመስለኝም። ምን ያችን ሂሳብ ስለሰራች ሽሩሩ እንድንላት ነው የፈለከው? አዎ ህሊና ቢኖራችሁማ እንደዛ ነበር የምታደርጉት። በጣም ትንሽ ነገር ነው ያደረገችው። በዛ ምትክ ግን አንተን አሳልፌ እንድሰጣት እያደረገች ነው። እሺ እኔ ክብሬስ፣ ጎረቤቶቼስ፣ የሥራ ባልደረቦቼስ? የምን ክብር? ክብር ስታጭ እኮ ክብር ያለበሰች እሷ ነበረች። ይሄኔ በሷ ቦታ ጎዳና የምትወድቀው አንቺ ነበርሽ። እንዴት በዚህ ልክ ምስጋና ቢስ ትሆኛለሽ? ቢያንስ የሰራችበትን እንኳን አስጫትም። አይ እንግዲህ ዝም ብለህ ኑሮውን ኑር። እዚህ በማይረባ ነገር ጊዜን አታባክን። እንደዛ ከሆነማ እኔ መቼም አልተዋትም ኤዶምን፣ መቼም። ወደ ሳይሆን ተገድተህ ተዋታለህ። እሺ አይ እማዬ በጤናው ነው ብለሽ ነው? የሆነ መድኃኒት ነገርማ አስነክተዋለች። ሽንቱን ገትሮ እኮ ነው እየተከራከረላት ያለው። ምንም ማሰብ ትችላላችሁ። እኔ ግን ኤዶም ጎዳና ስትወድቅ ዝም ብያ ላይ። የምን ጎዳና መውደቅ ነው? ሄዳ ዘመዶቿ ጋር አታርፍም? ትሰሙኛላችሁ? የእሷ ብቸኛ ዘመድ እኔ ብቻ ነኝ። ይሄ የማይፋቅ እውነታ ነው። ልጅ ወዴት ልትሄድ ነው? ከግፍ ፈጻሚዎች ጋር መተባበር አልፈልግም። አየሽው አይደል እማዬ? ይሄ ሁሉ ነገር ሲደረግ እንደዚህ ሲሆን የት ነበርኩኝ? ልጄ የእናቱን ቃል ጥሶ ሄደ። ይኸውልሽ እማዬ የሆነ ነገር ማድረግ እንዳለብን እየተሰማኝ ነው። የሆነ ነገርማ ማድረግ አለብን። ወይኔ ጉዴ! ኤዶም እስከነ ኮተትሽ በካልቾ ብለው ከቤት አባረሩሽ? መጀመሪያም ስትቅለበለቢ እንደዚህ እንደምትሆኝ ገምቼ ነበረ። አይዞሽ በቃ በግርድና ሌላ ቤት ትሰሪያለሽ። መቼስ በግርድና ብዙ አመት ልምድ አለሽ። ራኬብ ታይም በቃ አልደረስኩብሽም። እኔ አልደረስኩብሽም ስትይ በደረጃ ከሆነ አዎ መቼም አደርሽብኝም። በተንኮል ከሆነ ግን በማይታየው ነው ያየሽብኝ። ቆይ ጥሩ ላይ እንዳሉ እንኳን አይታይሽም? ያንቺን ዘለፋ የምቋቋምበት አቅም የለኝም። በይ ዝም በይ እባክሽ። እንደውም ኩራት ነው ሊሰማሽ የሚገባው። ራኬብ ከሆነች እዚህ ጋር እያወራችሽ ያለችው። ኩራቱ ይቅርብኝ። እኔ ማንነቴን እወደዋለሁ። ባትወጂውስ ምን አማራጭ አለሽ? እባክሽ በግርድና ቀን ታሳልፊበታለሽ እንጂ መቼም ከድህነት አትወጭበት። ቀን እስኪያልፍ ነው ሁሉም ነገር ይስተካከላል። እሱን ደግሞ በቅርቡ አሳይሻለሁ። ወይ እየዛትሽ ነው? እንዴት ነው እባክሽ ደግሞ ዛቻ የሚያምርብሽ? በቃ ተይኝ አልኩሽ አይደል እንዴ? ለምን አትይኝም? ትቼሻለሁ። ከዚህ በኋላ አብረን ስለማንገናኝ ማለት ነው። ለማንኛውም ግን ዳኒ ሳትሰናበችው በመውጣትሽ በጣም አዝኛለሁ። ቆይ አንቺ ግን ትንሽ አታፍሪም? የማይወድሽን ሰው በግድ ነው ብለሽ ድርቅ ስትይ። ማን ነው የማይወደኝ? ዳኒ ነው የማይወደኝ? እስከፈለኩ ድረስ መጠቀም እችላለሁ። እሱም እንዲወደኝ ከፈለኩ ማድረግ እችላለሁ። እሺ እውነቱን ልንገርሽ፣ ከእንግዲህ ዳኒ አንቺ ሊሆን አይችልም። እርሺው። እሺ አንቺ ነሽ ለኔ እኔን የምትነግሪኝ? ቢመርሽም ዋጩ። አንቺ እኔን ታንቋሽሻለሽ፣ እሱ ግን እኔን ነው የሚወደኝ። እሺ አይወድሽም፣ ሊወድሽም አይችልም። እንዳይከፋሽ ነው አብሮሽ ያለው። አትሳሳች፣ ሁሉም ነገር አብቅቷል። ዳኒን ከዚህ በኋላ በጭራሽ አታገኙም። ቆይ አንቺ ማን ስለሆንሽ ነው እኔን እንደዚህ የምትናገሪኝ? ኤዶም ነኝ፣ የዳኒ ፍቅረኛ። ገባሽ? ከእንግዲህ ወዲህ አጠገቤ እንዳትደርሺ። ይሄ የመጨረሻ ማስጠንቀቂያዬ ነው። ምን አልሽ አንቺ? እኔን እንደዚህ የምትናገሪኝ ማን ነሽ አንቺ? አንቺ ምን ያደርግሻት ነው? ምን አገባ? ዳኒ ለዚች ብላ እኔን እንደዚህ ትመታኛለህ? አርፈሽ ማትቀመጭ ከሆነ ከዚህ በላይ ደርስብሻል። እኔ እኮ ራኬብ ነኝ። ማንም ምንም አታመጭም። ከጠገቧ ግን እንዳትደርሺ። እሰራላችኋለሁ። እኔ ራኬብ አይደለሁም። ጠብቁኝ። ኤዱ ለምን ዝም ትያታለሽ? ትንሽ ስሜታዊ ሆና እኮ እየደፈረች ስሜት የሆነ ነው ትኛለሽ? አዎ
ትንሽ ስሜታዊ ሆነ። አንተም እንዲህ ማድረግ አልነበረብህም። እንደዚህ ግልጽ የሆንሽባቸው ነው ሁሉም እየመጡ የሚደፍሩሽ። ለእኔ ተመችቶኛል። ተመችቶኛል ትኛለሽ ደግሞ እንዴ? ነይ ሻውን ቁጭ በይ። ይሄን ልጅ ግን ምን ባደርገው ነው የሚሻለው? እንደዚህ በሰላሙም አይመስለኝም። አሁን ብደውልለት ስልኬን ያነሳል? እንጃ፣ እኔ እርግጠኛ አይደለሁም። መጣሁሽ። የት ነው? መጣሁ፣ አንዴ መጣሁ። ሄሎ ዳኒ። እማዬ ግን ምን ፈልገሽ ነው? ለምን አትይኝም? አንተም ፈልጌ ነው ልጄ። ልጅ አይደለህም እንዴ? እንደ ልጅሽ ብትቀበኝማ የምወደውን ተወጅልኝ ነበር። እና ገደል ስትገባ እያየሁኝ ዝም እንድልህ ነበር የፈለግከው? አሁን የተሻለ ህይወት አስቤያለሁ ከእሷ ጋር። ለጭቅጭቅ ከሆነ አትደውይልኝ። አትደውይልኝ? በአንድ ተራ ሴት እኔን እየቀየርከኝ ነው? እናትህ እኮ ነኝ። ተራ ሴት አይደለችም፣ የኔ ሴት ናት። እንደዚህ አይነት ንግግር ደግሞ እንድትናገሪያት አልፈልግም። አሁን መከራከሩን ትተህ ወደ ቤት ተመለስ። በአፋጣኝ ፈልጌህ ነው። በጭራሽ አልመለስም። ደህና ዋይ። እንዴ ይሄ ልጅ ቆይ ምን ባደርገው ነው የሚሻለኝ? ወይዘሮ ሮማን ናቸው የደወሉት? አዎ። ዳኒ፣ እኔ አንድ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው? በእኔ ምክንያት ከዚህ በላይ ከቤተሰቦች ጋር ቁርሾ እንድትጋባ አልፈልግም። እናማ ወደ ቤተሰቦች ተመለስ። በቃ ይሄ ጠይቅሽኝ እንዳደርግልሽ ብቻ ነው? አዎ ዳኒ፣ እኔ ከዚህ በላይ ደግነትን መሸከም አልችልም። እኔ አላሳዝንሽም? ይሄን ሁሉ ነገር እያደረኩ ያለሁት እኮ አንቺና እኔ እንዳንለያይ መሰለኝ። እኔ እናንተ አንድ ላይ ሆነን ከቤተሰቦች ጋር ብትጣላ ምን ዋጋ አለው? ይህ እኮ የኔ ግሎት ነው። በእኔ ግሎት ደግሞ ማንም አይመለከተውም። በቃ ዳኒ ተወኝ። እኔ ከዚህ በላይ መሸከም አልችልም። በእኔ ምክንያት ከቤተሰቦች ጋር ስትጣላ ማየት አልችልም። ተወኝና ሂድ በቃ። ኤዲ፣ ምንም አትበይኝ። ምንም ነገር እንድትይኝ አልፈልግም። ዳኒ ነው የመታሽ? ቆይ ምን ልሁን ብሎ ነው የመታሽ? አይገርምም? ዳኒ በእኔ ላይ እጁን አነሳ። መምታቱን ሲምታኝ እኔን ያስለቀሰኝ ምክንያቱ ነው። ለምንድን ነው የመታሽ? አትደብቂኝ፣ ንገሪኝ። ለዛች ለማትረባ ገረድ ወግኖ ነው እኔን እንደዚህ መታኝ። ለኤዶም ወግኖ? ሲጀመር የት አገኘሻት? እኛ አባረናት የለ እንዴ? ብታባረሪያትስ? እሱ መቼ ከስር ከስሯ ጠፋ? አብሯት አይደል የስር ስሯ እያለ ያለው። ታዲያ በምን ምክንያት ነው የተጣላችሁት? ማለቴ እንዴት ሊመታሽ ቻለ? ወደዚህ ስመጣ እየተነፋረቀች አገኘኋት። ከዛ ሰው መስላኝ ላጽናናት ሞከርኩኝ። እሺ ከዛስ? እንዴት እንደሰደበችኝ፣ እንዴት አድርጋ እንዳመናጨቀችኝ። ለካ እንደዚህ ልቧ አብጧል። ልቧማ አብጧል። ለዛ አይደል እንደኛ ሲያባርናት። እኔ ችግር የለውም ሌላም ስራ ቢሆን እንፈልጋለን አልኳት። ለእኔ አዝነሽ ሳይሆን ዳኒ ፈልገሽ ነው፣ እሱ ደግሞ ለእኔ እንጂ ለአንቺ ምንም አይነት ፍቅር የለውም አለች። ታዲያ እንደዚህ ስታደርግ ዝም አልሻት? ወስደሻት ታጋጫትም ነበር? እኔማ እንደዚህ ስትናገረኝ በትዕግስት ነበር ያለፍኳት። ተይ ስለ ጭራሽ እየባሰባት መጣ። ኧረ መናናቅ! ወንበዴ ነበር ቤታችን ያስገባ ነው። ጭራሽ ሌላ ሰው ነች። ዳኒን ከዚህ በኋላ አታዩትም፣ ከቤተሰቦቹ ነጥይ እንዳታዩት ነው የማደርገው አለች። አላስችል ስላለኝ ትዕግስት ስላጣሁኝ ለመታት ስል እሱ መጥቶ እንደዚህ ያደረገ። ጭራሽ ለእሱ በተከላከልሽ ለእሷ ተደርቦ አንቺን ይመታሻል። ይቺ ልጅማ መድኃኒት ሳታደርግበት አትቀርም። ጭራሽ ሌላ ሰው እኮ ነው ያደረገችው። እኔማ እየተጠራጠርኳት ነው። ዳኒ በእኔ ላይ ጭራሽ ጨክኖ አያውቅም። ይሄማ የታወቀ ነው። የሆነ ሙጣምጤ ማሰርታበት ነው እንጂ ከዚች ፍቅር የሚይዘው ልጅ አልነበረም። ምንም እኮ ደስ አይልም። በጣም ነው የምታስጠላው። እሺ ቆይ የት ነበር ያየሻቸው? አማኑኤል ሬስቶራንት አለ አይደለ? እሺ እሱን አልፈሽ አጠፍ እንዳልሽ። ለማንኛውም እዚሁ ጠብቂኝ፣ ጎትቼ ይዤልሽ እመጣለሁ። እኔማ ምን አለኝ ብዬ እጠብቃለሁ። ሂጂ ደግሞ ሮማንን ማሳመን አለብኝ።
እንዴት ነሽ? እንዴት ነሽ ወይዘሮ ሮማን? እግዚአብሔር ይመስገን። ወደ ቤት እየሄድሽ ነው? ያብስራ እኮ አሁን ወጣች። አዎ አግኝቻት ነበረ። አንቺ ሰላም ልበልሽ ብዬ ነው። ደህና ነኝ። ምን ሆነሽ ነው? አይ ትንሽ ከሰው ጋር ተጋጭቼ ነው። ከሰው ጋር? አዎ ትንሽ ስሜታዊ ሆነና ዳኒ እንደዚህ አድርጎ መታኝ። የኔ ልጅ ዳኒ? አዎ ያቺ ልጅ ዳኒ ከሰራተኛችሁ ጋር ሳይ ለክብር ጥሩ አይሆንም ብዬ ስናገረው እንደዚህ ያደረገኝ። ወይ ልጅ፣ እሺ ምን ባደርገው ይሻላል? እኔ እንጃ፣ እኔም ግራ ገብቶኛል። በቃ አይዞሽ፣ እኔ ራሱ መጥቶ ይቅርታ እንዲጠይቅሽ አደርጋለሁ። ወደ ራሱ ሲመለስ። እሺ ወይዘሮ ሮማን። አሁን ያለበት ነገር ጥሩ አይደለም። እሺ እሺ አንዴ ላናግርህ። ምንድነው? ለብቻ ነው ላውራ የምፈልገው። እኔ ከሄዱ የምደብቀው ነገር ስለሌለ እዚሁ እናውራ። እንደዛ ከሆነ በጣም አሪፍ። ግን ቆይ እንደዚህ አይነት ነገር ስታርክ ትንሽ እንኳን አይሰማም? ያብ ስራ የማይረባ ነገር ለማመላለስ ከሆነ የመጣሽው አሁን ሂጂልኝ። ሂጂልኝ ዳኒ፣ እኔን ሂጂልኝ። ቆይ ለአንዲት ተራ የመንደር ሴት ስትል ቤተሰቦችን ቀየርክ? ያብ ስራ እያናደድሽ ነው። ሂጂልኝ ያልኩሽ። ቆይ በፍቅር ሞትኩልሽ አበርኩልሽ ስትላት የነበረችውን ሴት ትተህ ከአንዲት ደረጃ ካልሆነች ሴት ጋር እዚህ ጋር ስትልከሰከስ ትንሽ እንኳን አይደብርም? አንቺ ያብ ስራ ልቀቀኝ። ይኸውልሽ ኤዶም እንደዚህ እንዳትናገሪያት አላልኩሽም ነበር? ታፍርባታለህ ማለት ነው? ማፈር እስካለብኝ ከራኬብ ጋር በነበረ ጊዜ ነበር። እና በሚዘባበቱብህ ሰዎች ያብ ስራ ራኬብን ለምን መታት? እሱ ጥፋቷ ነው። እኔንም ነገ ትመታኛለህ ማለት ነው? ያብ ስራ አሁን ነገር አትወጥሽ፣ ሂጂልኝ። አልሄድም፣ ብቻዬን አልሄድም። ከሄድኩም ይዤህ ነው የምሄደው። ያብ ስራ ሌላ ነገር እንዳይከተልሽ ሂጂ አልኩሽ እኮ። እኔ እሄዳለሁ፣ ግን አንተ በጣም ታሳፍራለህ። እሺ፣ በጣም የምታሳዝን ሰው ነህ። በቃ እኔን አትፈልገኝ። እወድሃለሁ።